ወንድ ልጅ ያኖረኛል ያስተዳድረኛል ብለሽ ሐሳብሽን እሱ ላይ ግጭት አርግተሽ ተተሽ አንቺ አትቀመጪ ስሪ መስራትሽ ላንቺ ክብር ነው የምሬን ነው የምልሽ ስሪ 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 ሌላ ቢቀር ማለት ነው ብሩን ታዩ ለመስራት ስትወጪ ዝንጥ ብለሽ ትወጫለሽ ዝንጥ ብለሽ ትገቢያለሽ ሌላው ቢቀር ማለት ነው ሰው የሚጎዳው በተደገፈው ሰው ነው ያ ሰው የሸሸው ቀን ከራስ አለቀለት ወዳቂዎች ነው ሰላም ውድና የተከበራችሁ የማርካን ቲም ተከታታዮች እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተናስ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ደህና ናቸው። በነገራችን ላይ ከፈጣሪ በታችኛ ካለናቸው ብራቸው ካለ ምን ይሆናሉ? እና እንዴት ናችሁ? ስራ፣ ቤተሰብ ሁሉ አማን ነው? ሳምንታችሁ፣ ቀናችሁ፣ እለታችሁ እንዴት ይዟችኋል? እኔ ጋር እንግዲህ ሁሉም ሰላም ነው። ዛሬ ደግሞ በአንድ ሀሳብ ወደ እናንተ መጥቼላችኋለሁ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ትቆያላችሁ ማለት ነው። ዛሬ እንግዲህ ያው ሰውም አይደለው እንደ ሰው የሆነ አንዳንዴ የምታስቡት ነገር አለ። እንደገና ደግሞ በላይፋችሁ እየኖራችሁ የሆነ ነገር ሲገጥማችሁ የሆነ የምታስቡት ነገር አለ አይደል? በቃ እንደዚህ አይነት ነገር ሀሳብ መጣልኝና እስኪ ሀሳቤን ለምን ለጓደኞቼ ለቤተሰቦቼ ሲከፋኝም ደስ ሲለኝም አብራቸው ሀሳቤን ለማካፈላቸው ለምን አላካፍልም ብዬ አቻልኩላችሁ። አኔታችሁ ሀሳብሽ ምንድነው በሉኛ። ያላችሁ ወደ ልገቢ ነው። እሺ አንድ ካሜራ ምፈራ ጓደኛ አለችኝና ቆማ ያየችኝ ነው። ሀሳቤን ልንገራቸው። ሀሳቤን አትስረቂኝ። ያው እኛ የሰው ልጆች ስንባል ብዙን ጊዜ ምን ልበላችሁ የሆነ ነገር አሁን ለመስራትም ይሁን ለማንኛውም ነገር በቃ የሆነ ብቻ ወደፊት ለመራመድ የሆነ ነገር ስናስብ በሰው አንደገፍ ልላችሁ ነው ዛሬ መጣሁት። ይህ ሀሳብ የመጣልኝ እውነት ለመናገር በህይወታችን ብዙዎቻችን ተጎጂ የምንሆነው ሙሉ ለሙሉ ሰው የተደገፍን ሰዎች ነው። ሙሉ ለሙሉ ሰው የተደገፍን ሰዎች ምሳሌ ቀለል አድርጌ ልንገራችሁ። አንድ ባለትዳር ሴት ባሏ ያኖረ የሚያስተዳድራት በቃ በደንብ ተንከባክቦ ማለት ነው። በደንብ ተንከባክቦ እንዴት ልበላችሁ ፏ አርግቶ አይነት ህይወት ማለት ነው ያኖራት። እሷ ልጆችን ትንከባከባለች ምናምን ዞሮ የእሷ ሀሳብ ቤቷ ምናምኗ እንደዛ አይነት ነገር የሆነች ሴት ሁሉም ማለት አይደለም ሁሉም ያደርጋል ማለት አይደለም፣ ግን የሆነ ሰዓት ላይ እሱ ትቶ ሲሄድ ወይኔ የምትሰበረውን አሰባበር አስባችሁታል? ሌላው ቢቀር በጣም ደግሞ ልትሰበር የምትችለው በኢኮኖሚ ነው ማለት ከዚህ በፊት እሷ የለመደችው ቤት ቁጭ ብሎ ለልጆች አብስሎ ልጆች መንከባከብ ነው ምናምን ሙሉ ለሙሉ የቤቱን እሱ ያስተዳድረናል የሚለው ሙሉ ለሙሉ ሀሳብ እሱ ላይ ነው ያለው። እሱ ያመጣል ያረግላታል ምናምን። የሄደ ቀን በጣም ነው የምትጎዳው። በትዳራችንም ብዙ ጊዜ የምንጎዳ ሴቶች እንደዚህ አይነት ሴቶች ነን። መጀመሪያ ላይ ሲንከባከብሽ የሆነ ነገር ሲያደርግልሽ አይዞሽ ሲልሽ ምናምን እሺ ብለሽ ቁጭ ትይና አንዳንዴ እንዲሁም ስራ መስራት አልችልም እንዴ እስከምታይ አይነት ደረጃ ድረስ ማለት ነው። ከዛ የሆነ ቀን እሱ አሁን እንደተለመደው ልበለው በጣም ብዙ የሆነ ስለሆነ ማለት ሌላ ለምዶ ወይ ሌላ ፈልጎ ሲሄድ ዋው ጉዳት በጣም ገራሚ ጉዳት ነው የምትጎጁና በዚህ አጋጣሚ እንደዚህ አይነት ሴቶች ካላችሁ ስሩ ለማለት ወዳለሁ። ስሩ። ወንድ ልጅ ያኖረኛል ያስተዳድረኛል ብለሽ ሐሳብሽን እሱ ላይ ግጭት አርግተሽ ተተሽ አንቺ አትቀመጪ ስሪ መስራትሽ ላንቺ ክብር ነው የምሬን ነው የምልሽ ስሪ ሌላው ቢቀር ማለት ነው ብሩን ታዩ ለመስራት ስትወጪ ዝንጥ ብለሽ ትወጫለሽ ዝንጥ ብለሽ ትገቢያለሽ ሌላው ቢቀር ማለት ነው እቤቱ ስትሆኚ ግን አለባበስሽ ምክንያቱም በቃ ቤት እሱ ይመጣል ልጆቹ እንደዚህ ይሆናሉ ምናምን ነው ያ ስራችን ነው ያንን ስራ እንዳለ ሆኖ በቃ ፕሮግራማችንን አውጥተን ውጭም ግን መስራት ግዴታ አለባት። ሴት ልጅ ቤት ዝም ብላ ቤት የምትል ሴት ናት አሁን የምትጎዳው ማለት ነው። አሁን በቀደም አንድ ቪዲዮ አይታችሁ ከሆነ ማለት ነው በጣም ያስለቀሰች ልጅቷ ማለት ነው። ሲሪየስ ነው የምነግራችሁ በጣም ማለት ነው። ራሱ እኮ ስታጠኒ የሆነ ነገር ያስፈልግሻል። እኔ ሳልበላ እነሱ ቢበሉ መርጣለሁ። የሚገርምሽ ነገር
ትዳር ዓለም ስር ስንኖር ሴት ልጅ የሚያምራትን ነገር እኔ ጠይቄ አላውቅም። ይሄ ትንሹ የሚባለው የፀጉር ስጥ ምናምን የሚባለው በፍጹም አግኝቼም አላውቅም፣ ጠይቄም አላውቅም። እስቲ ላለች ሴት ልጅ የፀጉር ያስፈልጋታል አይደል? የፀጉሬን መሰሪያ እንኳን ብር ጠይቄው አላውቅም ያለችው ገብቷቸዋል። በቃ እሱ ቤት ናት ያስፈልጋታል ብሎ የሚያስበው ልጅ አለ የሚያስፈልገው በቃ የቤት ምግብ ነው ምግብ ያደርጋል ምናምን ግን ኖ አሉ ምርጥ ባሎች አሉ። በጣም በቁጥር ናቸው እንጂ ማለት ነው ያው አሉ ለመባል የሚያበቁ አይደሉም ሀገራችን ላይ በጣም በቁጥር ናቸው። ብዙ ሴቶች ብዙ ወንዶች ሰርተው ሴትን በዳይ ናቸው። ሴት በዳይ የለም ማለት አይደለም፣ ሴትን በዳይ ልትኖር ትችላለች። ግን በእንደዚህ አይነት ደረጃ ሰው በመደገፍ ደረጃ ተደግፈን የምንጎዳው ብዙ ጊዜ እኛ ሴቶች ነን። እና ምን ልላችሁ እወዳለሁ፣ እንደዚህ አይነት ሴቶች ውጡ፣ ስራ ስሩ፣ ብር አገኙ። የብርን በልተሻል እንዳት የብሬን ማርያምን ሴት ልጅ ማለት ነው ሰርታ በራሷ ብር መቁጠር አለባት እንጂ ቁጭ ብላ ሴት ልጅ ወንድ ልጆች እየሰጣት ቁጭ ብላ የምትጠቀም ከሆነ እንደዚህ እሽት ስለያረጋት ነው የሚፈልገው። ገብቷቸዋል። ስለዚህ መስራት አለባት። በመቀጠል ደግሞ በትዳር ብቻ ሳይሆን በማንኛውም ደረጃ የሆነ ስራ ለመስራት የሆነ ብቻ ሰው ነን አይደለ? ለመለወጥ የሆነ ነገር ለማድረግ ሀሳብ እናስባለን። ሀሳብ አስበን ስንራመድ እናትም አባትም እህትም ማንኛውንም ሰው አትደገፉ። ምሬን ነው የምነግራችሁ። ማንኛውንም ሰው እኛ ሰዎች ስንባል ማለት ነው ብዙን ጊዜ ካያችሁ አሁን ለምሳሌ እኔ ስራ ጀመርኩኝ። በቃ እህቴ ምሳሌ ነው የኔ ፍቅር እህቴን ምሳሌ ይስጣችሁና እህቴ ታግዘኛለች፣ እህቴ እንደዚህ ትሆናለች፣ እህቴ ትረዳኛለች ምናምን በቃ ብቻ ብዬ ሙሉ ለሙሉ እንዴት ነው በቃ እሷን እንትን ብዬ መንገድ ስጀምር በመሀል የሆነ ሰዓት እሷ የራሷ የሆነ ነገር እንትን ብላ ሸርተት ብትልብኝ ሀሳባችሁ ሁሉ ነው የሚከሽፈው። እንደገና ደግሞ እኛ ሰው ስንባል በሰው ደረጃ አንዳንዴ ለዝንብ ቁስልህን አታሳየው ይባላል እና ብዙን ጊዜ በቃ ሰው ስንደገፍ ሙሉ እኛነታችንን ነው ለዛ ሰው አሳልፈን የምንሰጠው። በቃ ሙሉ እኛነታችንን ማለት ነው እና ጉድለታችንን በመሀል ክፍተታችንን ምን ሊጎዳን እንደሚችል ድክመታችንን ሙሉ ለሙሉ አሳልፈን እንሰጣለን። ያ ሰው ድክመታችንን ካወቀ በኋላ በዛች በደካማ ጎናችን ገብቶ ሊጥለን ይፈልጋል። ብዙ ሰው የሚወድቀው በእንደዚህ ምክንያት ነው እና ምን ልላችሁ እወዳለሁ መሰላችሁ፣ በተለይ ይሄ ነገር ለእኛ ቅመሞች ሳይጠቅም አይቀርም። የምሬን ነው። ይሄ ለእኛ ይጠቅመናል። እኛ በጣም ሰው እናምናለን። ያው በራሳችን ጀግኖች ነን። በነገራችን ላይ በእንትን ደረጃ እንሰራለን እናገኛለን ምናምን። ግን የሆነ ነገር ለማድረግ ስንፈልግ እከሌ እንዲያደርግልኛል እከሌ እንደዚህ ብለን እዛ ሰው ላይ እንትን እንሰጣለን። የሆነ ሙሉ ለሙሉ በቃ እዛ ሰው ላይ ሀሳባችንን እንጥላለን እና ያ መሆን የለበትም። የሰው ልጅ ትልቁ ነገር ማለት እኛ ከሌላም ሰው ህይወት መማር ያለብን ነገር ምንድነው? ሰው የሚጎዳው በተደገፈው ሰው ነው። ያ ሰው የሸሸው ቀን ከራስ አለቀለት። ወዳቂዎች ነን። ገብቷቸዋል። ለመነሳት በጣም ያዳግተናል። ግን ከመሰረቱ በራሳችን ጠንክረን በማንም የሰው ልጅ የሰው ሀሳብ ይቀበላል። እኔ ሀሳብ እናንተ ስትሰጡኝ እኮ መጥፎንም ጥሩንም ሀሳብ አልቀበላችሁም። ሁላችሁንም ልሰማ እችላለሁ። ግን ተግባራዊ የማደርገው ጥሩ መርጬ ነው እና እንደ ሀሳብ ከሰው ጋር ሀሳብ ሼር እናድርግ እንጂ ሙሉ ለሙሉ ሰው አንደገፍ። የሰው ልጅ መደገፍ ያለበት በፈጣሪው ብቻ ነው። ፈጣሪያችን የምሬን ነው የምላችሁ ስንወድቅ የሚያነሳን ስንንገዳገድ ስንወድቅ ተውት ገና ስንንገዳገድ እንዳንወድቅ የሚደግፈን ስንት መከራዎችን የሚያሳልፈን እውነቴን ነው የምላችሁ። እዚህ ስደት ስንመጣ እንኳን ሌላውን ተውት። እዚህ ስደት ስንመጣ እንኳን አሰሪዎቻችን ሙሉ ለሙሉ ጥሩ ናቸው ብለን እኮ አይደለም የምንመጣው። አናውቀውም። የሚገጥመንን ስለማናውቀው ፈጣሪ ጥሩ ነገር ግጠመኝ ብለን ነው የምንመጣው። ያ ማለት ከኛ በፊት ፈጣሪያችንን አስቀድመን ነው የምንመጣው እና ፈጣሪያችንን አስቀድሞ የተጓዘ ሁሉም እምነቱን ፈጣሪውን የሚያመልከውን አስቀድሞ ነው መንቀሳቀስ ያለበት መደገፍም ያለበት። በቃ አምላኬ እንዳረከኝ አድርገኝ መጀመሪያ ይስራልኝ ብለን ነው እንጂ ይሄ እከሌ እንደዚህ ያደርግልኛል እከሌ እንደዚህ ነው እከሌ ምናምን እናቴ አባቴ እህቴ ወንድሜ ባጥሲ እሱ በጣም ነው የሚጎዳን። እና ጋይስ እንግዲህ ዛሬ ያው ሰውም አይደለው
በነገራችን ላይ እኔ በሰው አልተማመንም። ለአንዱና ላቀኛው ከበፊትም ከልጅነት ጀምሮ በሰው አልተማመንም። ማለት ሰው እንዲያደርግልኛል ብዬ እንዲያደርግልሻለሁ ብለው ቃል እንኳን ሲገቡልኝ ማለት ነው እንዴት ነው ማለት ያደርጉልኛል ብዬ አላስብም። እንትን ነው አልጠብቅም። የሚያደርግ ያደርጋል፣ ግን አልጠብቅም። አሁን እንደዚህ ገዛልሻለሁ የእውነት ይገዛልኛል ብዬ አልጠብቅም። ከቻልኩ እኔ ራሴ እገዛለሁኝ እንጂ አልጠብቅም። በራሴ ነው መሆን የምፈልገው ማድረግ የምፈልገው ማንኛውንም ነገር ማለት ነው። እና ሰው እንዲሆናለሁ እንዲያደርጋለሁ እና ደግሞ ችግር የለውም በእኔ ጣዩ የሚላችሁ ሰው አለ። እንደዚህ አይነት ነገር ሙሉ ለሙሉ በሰው መጣል የለባችሁ። በቃ በራሳችን ነው እንትን ማለት አለብን። የሰው ሀሳብ መቀበሉ አሪፍ ሆኖ ሳለ ነገር ግን ሙሉ ለሙሉ እዛ ሰው ላይ ደግሞ መደገፍ ጥሩ አይደለም። ምክንያቱም የኛ ሀበሻ እውነቴን ነው፣ ግን የኛ ሰው በድክመታችሁ ነው የሚገባባችሁ፣ በደካማ ጎናችሁ ነው የሚገባባችሁ። እና በተቻላችሁ አቅም ደካማ ጎናችሁም ጥሩ ጎናችሁም ሁሉ ነገራችሁም እናንተ ጋር ሆኖ በቃ ጥሩ ጎናችሁን እያበረታችሁ ደካማ ጎናችሁን ደግሞ እያጠፋችሁ በራሳችሁ የለም በቃ ማለት እኛ እዚህ ቦታ ያለ ነው በፈጣሪ ኃይል ነው። እና ምን ሊሆን ይችላል በቃ የሆነ መጥፎ ባህሪ ምንድነው መጥፎ ጎኔ ምንድነው ሰው በምን ጎን ነው ሊጥለኝ ይችላል ምናምን በቃ ገብቷችሁ እሱን ነገር ታስወግዱና ጠንካራ ጎናችሁን እያጠነከራችሁ ምናምን ወደፊት መሄድ መልካም ነው ብዬ አስባለሁ። ሰው አለመደገፍ ደስ ይላል። ማርያምን የምሬን ነው። ሰው አለመደገፍ በጣም ነው ደስ የሚለው። እኔ የምሬን ሲሪየስ ነግራችሁ ማለት ነው። እኔ ልጄ ራሱ እንደዛ ነው እንድትሆንልኝ የምፈልገው እና እንዴት በቃ እኔ ምን እንደምላችሁ ራሱ አላውቅም። ማለት በቃ ሰው እንዲህ እኔ በጣም በእንደዚህ አይነት ሲስተም ልቤ ትንሽ ማለት ውስጤ የሆነ ጉድለት ስላለም ሊሆን ይችላል አይደል ነው ማለት አደርግልሻለሁ ተብዬ ጠብቄ አላውቅም። ብዙ ጊዜ አደርግልሻለሁ ተብዬ የተባልኩትን ነገር አጥቼ አውቃለሁ። ግን ደግሞ ያን ነገር እኔ ጠብቄው አላውቅም ልባል እንጂ እኔ አልጠብቀውም። በራሴ ነው የማደርገው። ገብቷችኋል አይደል? በቃ የሆነ ነገር በራሴ ቢሆንም ባይሆንም በራሴ መሞከር ነው የምፈልገው። እና ይህን ሀሳብ ትልቅ ላመጣላችሁ የቻልኩበት ምክንያት ሰሞኑ ላይ ሚዲያ የምናያቸው ነገሮች ማለት ነው ሙሉ ለሙሉ የምናያቸው ባለትዳሮች ምናምን ሙሉ ለሙሉ ሰው የተደገፉና በመደገፋቸው ደግሞ የተጎዱ ነገሮች እያየው ስለሆነ ነው። እና አሁን ሰሞኑ እንግዲህ በምግብ ያየናት ሁላችንን የሚያስለቀሰችን ቆንጅየዋ ልጅ ያው ይቅርታ ጠይቋታል። ዛሬ እንዲሁም ይተላለፋል ሚዲያ ላይ መቅዲ ቲዩብ ላይ እና እሷ ልጅ አሁን እኛ የተሰማን በራሳችን ነው። ለምን እሷ ቤት ስለሆነች ስለወለደች እሱ እያኑራት በዚህ ልክ ስለገመታት ነው እኛን ያሳዘነችንና እኛን ያስለቀሰችን። ከብቷቸዋል አይደለ? ነገር ግን በኑሯ ተበዳይ ላትሆን ትችላለች እኮ። ግን ይሄ ልጅ ለህዝብ ትምህርት እንዲተላለፍ ነው ያደረገው። ምክንያቱም ብዙ እንደዚህ አይነት ባሎች አሉ። እንዲሁም ይሄ ሰርቶ አቅርቦ ነው ብሎ ማለት ነው። ሰርቶ ማያቀርብ አለ። እውነት ለመናገር እንነጋገር ከተባለ እኛ ሀገር ላይ ሚስቱ አራስ ቤት ሆና እሱ ሌላ ውጪ ከሌላ ሴት ጋር አሸሸ ገዳሜ ጨፍሮ ጠጥቶ እንደፈለገው ነው የሚገባ አለ። እዚህ ጋር ይራባት አይራባት አያውቅም። የምታጠባ ሴት መራቧን የምታውቀው ያየችው እናት የሆነች ሴት ናት። እና እርግጠኛ ነኝ የምነግራችሁ የአራስ ቤትን ረሃብ ያላየው ሰው በኢየሱስ ስም ማንም ሰው ነው የማያውቀው የአራስ ቤትን ማንም ሰው። እና እንደዛ ሆና ተኝታ እንኳን እሱ ሌላ ሴት እንደፈለገው ያደርጋል። ይሄ ቢገምታትም አቅርቦላት ነው። በእርግጥ መገመቱ በራሱ እንትን ይላል እና ለኛ ትምህርት ነው። እንደዚሁም ደግሞ ለብዙ ባለጌ ወንዶች ትምህርት ነው ይሄ ቪዲዮ ማለት ነው። ምክንያቱም ሴት ልጅ ስትሰጥ ብዙ ነገሯን አካፍላ ብዙ ነገሯን እና ልጅን እየተንከባከበች ቤት ውስጥ ስትቀመጥ ደግሞ ከፈጣሪ በታች አንተን ተደግፋ ነው። በቃ ከፈጣሪ በታች አንተ አለ፣ አንተ ታኖራታለህ፣ ለቤቱ አንተ ነህ አባወራ እና አንተን ተማምና ነው እዚህ ጋር የተቀመጠችው እቺ ሴት ማለት ነው እንጂ አለች እኮ አራስ ልጅ ታቅፋ እንዳለው ባሎቻቸው ጥለዋቸው የሄዱ ሴቶች ልብስ ያጥቡ ይለው ያለ አኪድ ሰው የሚበላው የሚቀምሰው ሲያጣ ህጻን ልጅ አራስ ልጅ አዝሎ ልብስ የሚያጥብ አለ። ገብቷቸዋል። ይህ የሚሆነው ቀድሞ ወንድም በመደገፍ ነው። ገብቷቸዋል። ሲጀመር እኛ ሴቶች አንዳንዴ ስንወድ ልባችን ድፍን ነው የሚሆነው እና በቃ የሆነ ስንኖር ቀድሞ በቃ ሹሩሩ የሚለን ከሆነ ሙሉ ሀሳባችን እዛ ሰው ላይ ነው። በቃ ለኛ እስከመጨረሻው እንደዛ አይነት ሰው ነው የሚመስለን። ከዛ ምን እንሆናለን? ሙሉ ለሙሉ ሀሳባችንን እሱ ላይ እንጥላለን።
ያን የሸሸን ቀን የምንገባበት ሁሉ ይጨልምብናል፣ የምናደርገው ነገር ሁሉ ይጠፋብናል። እና ልጁ እንዳለው እውነት ነው። አራስ ቤት ሆና ባሏ ጥሏት ሄዶ ልብስ የምታጥብ ሴት ትኖራለች። ብዙ የምትሰራው ስራ ሊኖር ይችላል። ገብቷቸዋል። ላለመራብ ማለት ነው። ምክንያቱም የአራስ ቤትን ረሃብ የሚያውቀው ያየው ሰው ነው እንጂ ለማንም ሰው እንዲህ ብሎ ብታብራሩ ላይገባው ይችላል። እና በዚህ አጋጣሚ ወንድሜ በጣም ነው የማመሰግነው። ምክንያቱም ለብዙ ወጣጤ ወንዶች ትምህርት ነው። እርግጠኛ ነኝ አንተ ራሱ ከዚህ በፊት የምታስከፋት የምትበድላት ከሆነ ከዚህ በኋላ አታደርገውም። ለምን ብትል የሴት ልጅ ክፋት የዚህን ያህል ህዝብ የሚያስቆጣ ከሆነ አታደርገውም። ብዙ ሴቶች ያለባቸውን ችግር ያለባቸውን ጉዳት አምቀው ይዘውት ነው እንጂ ቢያወሩት ህዝብ ይንጫጫል። ግን ብዙ ሴት እንደ ቤቷ እንደ ገበናዋ የባሏ የቤቷ ገበና ብላ ደብቃ ይዛ ዝም ብላ ስለምትቀመጥ የእናንተ ደግሞ ያው በፕራንክ መልክ ቢሆን በይፋ ስለወጣ ነው። እና ይህን ሀሳብ ላመጣ የቻልኩበት ምክንያት ያው ሰሞኑ ከምናያቸው ቪዲዮዎች አንፃር ጉዳት የሚመጣው ሰው ከመደገፍ ነው። ሀታ ይሄ ፕራንክ የመጣው እሱን ተማምና በመቀመጧ ነው እንጂ በራሷ ቀድማ ሰርታ በራሷ የሆነ ገንዘብ ኖራት በራሷ የምታወጣው ነገር ቢኖር ሀታ ለፕራንኩ እንኳን ቦታ አይኖርም ነበር። ገብቷቸዋል። ስለዚህ ወንድማችንም እናመሰግናለን። እንዲሁም ደግሞ ወንዶች ከቻላችሁ እስኪ ቪዲዮ እንዲህ ስታዩ ምናምን ተማሩ። እስቲ ከሆነ ነገር የሆነ ነገር ተማሩ። መማር አይከፋም ለማለት ነው። እና ጋይስ እንግዲህ ወሬ ያበዛውባችሁ መሰለኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን አበረታትን። ጉዞ ወደ 10,000 እየገባ ነው። 400 ምናምን ሰው ነው የቀረው። እንግዲህ በዚህ ቪዲዮ 400 ምናምን ይሞላል ብዬ ተስፋ አደርጋለሁ። ያው ተስፋ አደርጋለሁ ትላላችሁ። እና ይህንን ለማለት ነው። ሀሳባችሁንም ደግሞ ሼር አድርጉ፣ ኮሜንት እንድሰጡኝ እና በተቻላችሁ አቅም በራሳችሁ ለመቆም ሞክሩ። በራሱ የቆመ ሰው በቃ ቆመ ነው ከፈጣሪ በታች ማለት ነው። ስትወድቁም ስትነሱም ፈጣሪያችሁን ይዛችሁ፣ ፈጣሪውን የያዘ ደግሞ ወድቆ አይወድቅም። ብንወድቅም እንነዚያው እየወደቅን እየተነሳና እንደሱ ስላለን ማለት። ስለዚህ ብትወድቁም ትነሳላችሁ። በሰው የተማመናችሁ ግን ሰው ስትወድቁ ጥሏችሁ ቢችል ረግጧችሁ ነው በዛው የሚያልፈው ማለት ነው። በወደቃችሁበት ረግጧችሁ ያልፋል። ተማምናችሁበት ጉድለታችሁን ክፍተታችሁን ያሳያችሁት ሰው ማለት ነው። እና ብዙውን ጊዜ ለዝንብ ቁስል አይታይም። እና ድክመታችሁ ለራሳችሁ ይሁን እንጂ ድክመታችሁን ለሌላ ሰው አሳልፋችሁ አትስጡ ለማለት እወዳለሁ። እንግዲህ ቪዲዮ ከተመቻችሁ ሼር አድርጉ፣ ሀሳባችሁንም ደግሞ ስጡ። ባይ። እወዳችኋለሁ። መልካም ስራ ደግሞ። እናንተን ሰላም በሉልኝ።